ይህ ኦቢኤን ልዩ ዝግጅት ነው። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችኋል? በያላችሁበት ሰላም ለእናንተ ይሁን እያልን ዛሬ እንግዲህ ወደ እናንተ መሰናዶ ልናደርስ እዚሁ ተገኝተናል። በዛሬው ቆይታችን ሰባተኛው ሀገራዊ ምርጫን በተመለከተ ሀሳቦችን እያነሳን ከእናንተ ከተመልካቾቻችን ጋር አብረናችሁ የምንዘልቅ ይሆናል። እንግዲህ እንደሚታወቀው ሀገራችን ኢትዮጵያ ሰባተኛውን ሀገራዊ ምርጫ እውን ለማድረግ ከዝግጅት ምዕራፍ ጀምሮ የተለያዩ ተፎካካሪ የፖለቲካ ፓርቲዎች ማኒፌስቶቸውን ያስተዋውቁ ነው የሚገኙት። በዚህ ዙሪያ የዲሞክራሲ እሴት ግንባታና የሴቶች ተሳትፎ በሚል ርዕሰ ጉዳይ እንግዳ ጋብዘናል። እንግዳችን የቀድሞ የፓርላ አባል የነበሩት ክብርት ነጪቴ ፍላቴ ናቸው። ከሷ ጋር አብረን እንዘልቃለን። አብራችሁኑ ነው። እንኳን ደህና መጡ። እንኳን ደህና ቆይ። እንግዲህ ቀደም ሲል ሀሳብ አንስቻለሁ። እንግዲህ ዛሬ በቆይታችን የምናነሳቸው ሀሳቦች ምንድናቸው? ዲሞክራሲ እሴት ግንባታ ነው የሴቶች ተሳትፎ በሚል ሀሳብ ነው ቆይታ የምናደርገው። ወደዛ ከመሻገራችን በፊት እንግዲህ ቀደም ሲልም እንዳስተዋወቁኝ ሰባተኛ ሀገራዊ ምርጫ ለማሳካት ጥረቶች የተደረጉ ነው የሚገኙትና ምርጫና የሴቶች ተሳትፎ እንደ ወደ ጥልቅ ሀሳብ ከመግባት በፊት ምርጫ በራሱ ጽንሰ ሀሳቡ ምንድነው ከሚለው እስቲ ሀሳብ እናንሳ። እሺ፣ አመሰግናለሁ እዚህ ስለተገኘሁኝ። እንግዲህ እንደተነሳው ምርጫ እንዳጠቃላይ ጽንሰ ሀሳቡ ምርጫ ማለት አንድ አካል ወይም ግለሰብ ሊሆን ይችላል የሚፈልገውን አካል ድምጽ የሚሰጥበት ድምጽ በመስጠት የሚመርጥበት ነው። እንደ መንግስትም ስናይ መንግስት በህዝቡ ዘንድ ይሁንታ ህዝብ ለመንግስት ድምጹን በመስጠት ወይም ደግሞ የሚፈልገውን በመምረጥ መንግስት በሙሉ ልብ እንዲያገለግል እንዲመራ ከህዝቡ ይሁንታ የሚያገኝበት ሂደት ነው እና ምርጫ ሂደት ነው። ምርጫ ያው ፍትሃዊ ዲሞክራሲያዊና ተአማኒነት ያለው መሆን አለበት። እንግዲህ በህዝቡ ይሁንታ የተሰጠ ምርጫ በዛ መልኩ ነው ማለት ነው እና ሂደት ነው አጠቃላይ። በጣም ጥሩ። እንግዲህ ሂደት ነው ብለን አንስተናል። ሂደቱ እንዲሳካ ወይንም ሚና እንዲኖረው በዚህ ውስጥ የሴቶች ተሳትፎ ምን ያህል አስፈላጊ ነው? በዲሞክራሲ እሴት ግንባታ ውስጥ አንዱ መገለጫው ምርጫ ነው አይደለ? በምርጫ ውስጥ የሴቶች ተሳትፎ ምን ያህል ሚና አለው ተብሎ ይታመናል የሚለው እናንሳ። ትክክል ነው። እንግዲህ ስለ ምርጫ ስናነሳ ምርጫና ዲሞክራሲ ፍጹም የማይነጣጠሉ ዲሞክራሲን ለማስፈን አንዱ ምክንያት ወይም ደግሞ እንደ አንድ ኮምፖነንት የሚወሰደው ምርጫ ነው። ስለዚህ በዚህ ውስጥ ደግሞ የዲሞክራሲ እሴቶች አሉ። እነዛን የዲሞክራሲ እሴቶች ከማረጋገጥ አኳያ አንዱ እኩልነትን ማረጋገጥ ነው፣ ፍትሃዊነት ነው፣ እኩል ተሳታፊነትና ተጠቃሚነት ነው፣ የህግ የበላይነትን ማክበር ነው። ስለዚህ ይሄን ምርጫ በዲሞክራሲያዊ መንገድ ሂደቱን ስናደርግ የሴቶች ተሳትፎ ትልቅ ትርጉም አለው። ሴቶች እንደሚታወቀው የህብረተሰቡ ግማሽ አካል ናቸው እንላለን። ያ ማለት ካለው የህዝብ ቁጥር ግማሹ ሴት እስከሆነ ጊዜ ድረስ ሴቶችን ያላሳተፈ ሴቶችን በበቂ ሁኔታ ተጠቃሚ ያላደረገ ዲሞክራሲ ወይም ምርጫ ውጤት አለው ተብሎ አይታሰብም። ስለዚህ ሴቶችና ምርጫ ወይና ዲሞክራሲ እጅግ በጣም የተሳሰሩና ትልቅ ቁርኝት ያላቸው ጉዳዮች እንደሆኑ ነው ማየት የሚቻለው። በጣም ጥሩ። ቀደም ሲል አንስተሻል እንግዲህ የሴቶች ተሳትፎ የሌለበት ምርጫ ዲሞክራሲያዊ ነው አካታች ነው ብሎ ማለት አይቻልም የሚል ሀሳብ አንስተዋል። ከዚህ ጋር አያይዘን ሴቶችስ በምን መልኩ ነው በዚህ ላይ ንቁ ተሳታፊ መሆን የሚችሉት የሚለው እናንሳ። ሴቶች ንቁ ተሳታፊ መሆን የሚችሉት እንግዲህ የምርጫ ተሳትፎ ወይም የምርጫ ሂደቶች የተለያዩ ናቸው። ሴቶች አንደኛ ተመራጭ በመሆን መሳተፍ አለባቸው። ራሳቸው ለምርጫ እጩ ሆነው መቅረብ አለባቸው። ሁለተኛ ደግሞ የሚበጃቸውን ወይም ደግሞ ይሆናል ብለው ያሰቡትን ይሁንታ የሚሰጡትን መንግስት ወይም ድርጅት ወይም ፓርቲ መምረጥ አለባቸው። በሌላ መልኩ ደግሞ ምርጫን ስናይ ሌላው የምርጫ ተሳትፎ ምንድነው? በታዛቢነት በተለያየ የምርጫ ሂደቶችና ስራዎች ውስጥ ሴቶች ሙሉ ተሳታፊ መሆን አለባቸው። ስለዚህ በመራጭነት፣ በአስመራጭነት፣ በተመራጭነት፣ በታዛቢነትና በእነዚህ ሁሉ ሂደቶች ውስጥ የሴቶች ተሳትፎ እጅግ በጣም ወሳኝ ነው። ለምርጫና ለዲሞክራሲ ስርዓት መገንባት ትልቅ አስተዋጽኦ ስላለው ሴቶች መሳተፍ አለባቸው የሚል ሀሳብ ነው ያለኝ። እስቲ ከምርጫ ጋር አያይዘን የእርሶ የፖለቲካ ውስጥ ሲሳተፉ ነበርና እስቲ ትንሽ ልምዶትን ያጋሩ ከምርጫ ጋር አያይዘው። የቀድሞ ፓርላማ አባል ነኝ። እኔ ፓርላማ አባል የነበርኩት ከ1998 እስከ 2002 ባለው በሶስተኛው የፓርላማ ዘመን ነው።
ስለዚህ ከዛ በፊት ያሉትን ምርጫዎች ስንመለከት የሴቶች ተሳትፎ እጅግ በጣም አነስተኛ የነበረበት ለምሳሌ ኢህአዴግ ወደ ስልጣን ከመጣ ከ1987 ጀምሮ ያለውን የሴቶችን ተሳትፎ ስንመለከት በ1987 ለምሳሌ የመጀመሪያው የፓርላማ ምርጫ ዘመን የሴቶች ቁጥር 14 ናቸው። ያም በፐርሰንት ወደ 2.6 አካባቢ ነው እና ከዛ ተነስቶ በየአምስቱ የፓርላማ ምርጫ ዘመን ቁጥሩ እየጨመረ ሄዶ አሁን 42% ደርሷል ማለት ነው። ስለዚህ አንደኛ እንደ ሀገራችን የምናየው የሴቶች የፖለቲካ ተሳትፎ ከጊዜ ወደ ጊዜ እያደገ የመጣ መሆኑን የሚያሳይ ነገር አለ። ያ ሲባል ግን በቂ ነው ማለት አይደለም። ብዙ ስራዎች መሰራት እንዳለባቸው ብዙ አመላካች ጉዳዮች ስላሉ የነበረው ተሳትፎ እንግዲህ በሂደት እያደገ የመጣበት እንጂ መጀመሪያ እኔ በነበርኩበት የፓርላማ ዘመን ወደ 27% አካባቢ ነው በሶስተኛው ተርም የነበረው ማለት ነው። በጣም እጅግ አነስተኛ ነው ማለት ነው። እጅግ በጣም አነስተኛ ነበር። በጣም ጥሩ። ከዛ ጋር ያይዘን የምናነሳው ሌላው ነገር ምንድነው እንግዲህ እንደምናውቀው ለውጥ መጥቷል። ከለውጡ በኋላ የመጣው መንግስት ስርዓተ መንግስት የሴቶችን እኩልነት ማረጋገጥ ካልተቻለ የዲሞክራሲ እሴት ግንባታው ያን ያህል ውጤታማ ነው ብሎ ማሰብ አይቻልም በሚል ቁርጠኝነት ሴቶች እኩል ተሳታፊ እንዲሆኑ ፓርላማን ገብቶ እኩል ወንዶች ጋር እንዲሳተፉ በሚኒስትርም ደረጃ ከለውጡ በኋላ ብናይ ሴቶች እኩል ተሳትፎ ነው። ይህንን ስናነሳ ምን ልናነሳ ነው? ከለውጡ በኋላ ያለው መንግስት ለሴቶች እኩልነትና እኩል የፖለቲካ ተሳትፎ የሰጠው እድል እንዴት ይገለጻል የሚለውን አንሳ። አዎ እንግዲህ የለውጡ መንግስት ወይም ደግሞ ሪፎርም በሀገራችን የተሰራው እንደሚታወቀው 2010 ዓመተ ምህረት ነው። በዛ ጊዜ በኢትዮጵያ ውስጥ ከፍተኛ የሆነ ለውጥ የመጣበት ለውጥ ማለት በጣም ራዲካል ቼንጅ የመጣበት በተለይ በሴቶች ተሳትፎ ዙሪያ የታየ ነገር ነው። ይሄ ምንድነው መገለጫው ቢባል አንደኛ ሴቶች በህግ አውጪው በፓርላማ ውስጥ አሁን እንዳየ ነው በዚህኛው የፓርላማ ተርም ነው 42% የደረሰበት ብቻም ሳይሆን በአስፈጻሚ ደረጃ ሚኒስትሮች ወደ 50% ሴቶች ናቸው የነበሩት። ልክ ከለውጡ ማግስት በክቡር ጠቅላይ ሚኒስትራችን ከፍተኛ ኮሚትመንት እና በፓርቲው በብልጽግና ፓርቲ ኮሚትመንት የሴቶች ቁጥር 50 የስራ አስፈጻሚ ወይም ደግሞ የሚኒስትር ሴቶች ቁጥር 50% የደረሰበትና በተለይም ሀገራችን ራሱ በዓለም በጣም ትልቅ እውቅና የተገኘበት እና ዓለም ያደነቀን የሀገራችን ፕሬዝዳንት በሴት ይመራ የነበረበትና እነዚህ ጉዳዮች ወይ ደግሞ የፖለቲካ እርምጃዎች በመወሰዳቸው በዓለም አቀፍ ደረጃ ራሱ ከፍተኛ በተለይ በኢኮኖሚ የሴቶች የፖለቲካ ተሳትፎ ከፍተኛ ደረጃ የደረሰበት ደረጃ ላይ ነው የነበረው ማለት ነው። እና ያለው እንግዲህ ያን ተከትሎ ነው አሁን የሴቶች ተሳትፎ በየደረጃው እያደገ ንቁ ተሳትፎ እንዲያደርጉ በየደረጃው ያሉ ሴቶች እየሆነ ያለው ዋና መነሻውና ማጠንጠኛው ወይም ተርኒንግ ፖይንት የምንለው የ2010 ሪፎርም ነው ብለን መውሰድ እንችላለን። ከዚህ ጋር አያይዘን እንግዲህ ከ2010 ለውጥ በኋላ ያለው የፖለቲካ ምህዳር ለሴቶች ተሳትፎ እድል የሰጠ ነው ብለን ማንሳት አንችልም? ይቻላል። በትክክል እንግዲህ ቅድምም እንደገለጽኩት ያ መነሻ ሆኖ ከዛ በኋላ ያለውን ሁኔታ ስናይ በፍጹም ለሴቶች ተሳትፎ አንደኛ ቁርጠኛ የሆነ መንግስት በህግ ደረጃ ምናልባት ህገ መንግስቱ አለ አንቀጽ 35 የሴቶችን ተሳትፎ ሴቶች በኢኮኖሚ በፖለቲካ በየትኛውም ዘርፍ በሁለንተናዊ ጉዳይ እኩል ተሳታፊና ተጠቃሚ እንዲሆኑ አንዱ አጋዥና መነሻ ህገ መንግስታችን ነው። ያን ህገ መንግስት ተከትሎ ግን አንቀጽ 35 ላይም በግልጽ እንደተቀመጠው የሴቶች ተሳትፎ እያደገ እንዲያድግ አስገዳጅ አዋጅ አለ አንቀጽ 35 በግልጽ እንደተደነገገው። ያን ተከትሎ ግን አሁን እንዳነሳ ነው ይሄ ህገ መንግስት የወጣው በ1987 ዓመተ ምህረት ነው። ከ30 ዓመት በላይ የወሰደ ህገ መንግስት ነው። ነገር ግን የሴቶችን ተሳትፎ ቅድም እንደገለጽኩት 2% ኢቭን በፓርላማ 2% ነው የነበረው። ወደ ታች ስዴት ደግሞ ወደ ታችኛው መዋቅር የሴቶች ተሳትፎ በጣም አነስተኛ የነበረበትን ታሪክ ነው የምናየው። ህገ መንግስት ላይ አለ ግን ተፈጻሚ አልነበረም ለማለት ነው። ስለዚህ ዋናው ህገ መንግስት ላይ ህግ ላይ ቢኖርም ፖሊሲ ላይ ቢኖርም ትልቁ ነገር ምንድነው ለውጥ የመጣው በ2010 በተካሄደው ሪፎርም አገራዊ ሪፎርም ነው የሴቶች ተሳትፎ ከፍተኛ መነቃቃትን ፈጥሮ የሴቶች ተሳትፎ እያደገ የመጣው ማለት ነው። ስለዚህ ትልቅ ትርጉም አለው ለሴቶች ብዬ አስባለሁ። ከዚህ ጋር ያይዘን እንግዲህ ስለ ሴቶች ተሳትፎ ምርጫና ዲሞክራሲ እሴት ግንባታ ነው እያነሳን የምንገኘውና ይህ ተሳትፏቸው ተጠናክሮ እንዲቀጥልስ ለወደፊቱ ምንድነው ምቹ ሁኔታ መፍጠር የሚቻለው የሚለውን ማንሳት እንችላለን? አዎ ይቻላል። ቅድም እንደገለጽኩት ህገ መንግስቱ ላይ ያለ ጉዳይ አንድ ነገር ሆኖ
የተለያዩ የፖሊሲ ማሻሻያዎችም እየተደረጉ ነው። ዋናውና ትልቁ ነገር ከዚህ በላይ ሴቶችን በተለይ ወደ ታችኛው መዋቅር ላይ የሴቶችን ቁጥር ከፍ ለማድረግ ቁጥር ብቻ ሳይሆን ተሳትፎ፣ ተጠቃሚነት ትርጉም ያለው ለውጥ እንዲመጣ ካስፈለገ አሁን የተጀመረውን ስራ በጣም አጠናክሮ መቀጠል፣ በዚሁ ኮሚትመንት መቀጠልና የተሻለ ነገር ለመስራት አንደኛ የህግና የፖሊሲ ማሻሻያዎችን እያዩ ፖሊሲ ወይም ደግሞ ህግ አንድ የወጣው አይሻሻልም ሊባል አይችልም። ወቅቱን የዋጀ አሁን ያለውን አጠቃላይ ዓለም አቀፋዊ ሁኔታ የቃኘ የሀገራችንን ተጨባጭ ሁኔታ ያገናዘበ የፖሊሲ ለውጥ እየተደረገ ነው ያለው። ለምሳሌ በ1985 የወጣው የሴቶች ፖሊሲ አሁን ከፍተኛ መሻሻል እንደሚያስፈልገው ታምኖበት እሱም እየተሻሻለ ያለበት ሁኔታ ነው ያለው። ስለዚህ የህግ ክፍተቶችም ካሉ ማየት ተገቢ ነው። ለምሳሌ በቅርቡ የወጣው የምርጫ ህግ ምንድነው የሚለው? ሴቶችን በእጩነት የሚያቀርብ የፖለቲካ ፓርቲ ድጋፍ እንደሚደረግበት፣ ለምሳሌ ፋይናንሻል ድጋፍ ይደረግለታል። ከዚህ በተጨማሪ ግን እንደኔ እምነት ኮታ መኖር አለበት ብዬ አምናለሁ። የኮታ ሲስተም ተግባራዊ ማድረግ አስፈላጊ ነው። ምክንያቱም አሁን ያለውን የሴቶች ተሳትፎ ከጊዜ ወደ ጊዜ እያደገ የመጣ ቢሆንም የሚፈለገው ደረጃ ላይ ግን ደርሷል ማለት አይቻልም። ስለዚህ ከዛ አኳያ የኮታ ለሴቶች የኮታ ሲስተም ወይም ደግሞ ኮታን ተግባራዊ የኮታ ስርዓት ተግባራዊ እንዲሆን ማድረግ ያስፈልጋል። ሌላው እንደ ተግዳሮት የሚነሳው የኢኮኖሚ ዘርፍ ላይ ያለው ሴቶች በኢኮኖሚ እኩል ተሳታፊ እንዲሆኑ የማስቻል አስፈላጊ ነው ብዬ አምናለሁ። ስለዚህ በኢኮኖሚው ለምሳሌ ኢቭን ከፖለቲካው ሳንወጣ በጣም አስቻይ ሁኔታዎች መኖር አለባቸው። በተለያየ ሁኔታ ወደ ፖለቲካው ዘርፍ ወይ ደግሞ ወደ ፖለቲካው ተሳትፎ የገቡትም ሴቶች ቢሆኑ የተለያዩ ቻሌንጆች ሊገጥሟቸው ይችላሉ። ምንድናቸው እነዛ ቻሌንጆች? እነዛን ምቹ ሁኔታዎችን መፍጠር፣ ለምሳሌ ሴቶቹ እንዲበረታቱ ማድረግ፣ ሴቶች መሪ መሆን እንደሚችሉ ህብረተሰቡም እንዲያውቅ የአስተሳሰብ ለውጥ እንዲመጣ ማድረግ። ለምን አንዱ ጫና ከህብረተሰቡ የሚመጣባቸው ጫና ስለሆነ ኢቭን ወደፊት የወጡ ሴቶች ራሱ በዛው እንዲቀጥሉ እንደዚህ አይነት አስተሳሰቦች ኋላ ቀር የሆኑ አመለካከቶች መወገድ አለባቸው። ይሄ ደግሞ የሚወገደው ወይም ደግሞ የሚቀንሰው በትምህርትና ስልጠና ነው። የተለያዩ የአቅም ግንባታ ስልጠናዎች ሊሰጧቸው ይገባል፣ ለሴቶችም ለአጠቃላይ ለህብረተሰቡ እና የተለያዩ ተግዳሮቶችን በኢኮኖሚው ዘርፍ በፖለቲካው ማውን እንዳነሳ ነው እና በዚህና በመሳሰሉት ነገሮች ያሉ ተግዳሮቶችን ለመቀነስ መስራት ያስፈልጋል ብዬ ነው ማምነው። በጣም ጥሩ። ቀደም ሲልም አንስተሻል። ሁለተኛ ጥያቄ ስለሆነ ነበር ምንድናቸው ቻሌንጆች ብዬ ያነሳዋት። ምክንያቱም ሴቶች የፖለቲካ ተሳትፎ ሲያደርጉ ቻሌንጆች ሊኖሩ ይችላሉ የሚለውን ቀደም ሲል አንስተሻልና አሁን ከዚህ ጋር አያይዘን እንግዲህ ስለ ምርጫና ስለ ሴቶች ተሳትፎ እያነሳን ስለሆነ በምን መልኩ ነው ሴቶች ሊነቃቁ የሚገቡት የሚለውን እናንሳ። አንደኛ የሴቶች የፖለቲካ አቅም መገንባት አስፈላጊ ነው። የፖለቲካ አቅም ማለት በተለያየ መልኩ አሁን ፖለቲካ ውስጥ የገቡትም ቢሆኑ እኩል አቅም የላቸውም። ስለዚህ ሴቶች ወደ አመራር ሲመጡ ውጤታማ መሆን እንዲችሉ የማበረታታት፣ የማሰልጠን፣ የማብቃት የመሪነት ሚናቸውን እንዲወጡ ማድረግ ያስፈልጋል ማለት ነው። ሌላው ቅድም የገለጽኩት ነው። ህጋዊ ማዕቀፍ ያለው የኮታ ሲስተም ተግባራዊ ማድረግ በጣም አስፈላጊ ነው። ምናልባት የኮታ ስርዓት ላይ ብዙ ሀሳቦች ናቸው የሚነሱ። የተለያዩ ጥናቶችም እንደሚያሳዩት የኮታ ስርዓት ከሆነ ማለት ብቁ የሆኑ ሴቶችን ከማግኘት አኳያ ችግር አለ ብለው ያምናሉ። እኔም ማምነው ግን እድሉ ነው ያላገኙት አብዛኛዎቹ እንጂ እድሉ ከተገኘ ሴቶች ከወንዶች እኩል ሀገርን መምራት ይችላሉ፣ ፖለቲካውን መምራት ይችላሉ ብዬ አምናለሁና ኮታ የመጨረሻ ሚኒመም እንትን ነው ሪኳየርመንት አስቀምጦ በኮታን መጠቀም። ሌላው የኢኮኖሚ ድጋፍ ማለት ነው። እንደገና ማህበራዊና ባህላዊ እንዲሁም በተለይ የተጨማሪ ድጋፍና ጥበቃ ያስፈልጋቸዋል። ጥበቃ ሲባል የትኛውም ጫና እንዳይደርስባቸው በሚሰሩበት በሚኖሩበት አካባቢ የተለያዩ ጫናዎች፣ ሃራስመንቶች እንዳይደርሱባቸው የህግ ጥበቃ በጣም ያስፈልጋቸዋል ማለት ነው። ስለዚህ ድጋፉ እንደዛ ከተጠናከረ የሴቶች ተሳትፎ ከወንዶች ጋር እኩል የማይሆንበትና ዘላቂነት ሊኖረው የሚችለው በዛ መልኩ ነው ብዬ ነው ማምነው። በጣም ጥሩ። ቀደም ሲል እንግዲህ ሀሳቦችን እያንሸራሸርን ነው የነበረውና አንድ ነጥብ ነካ አድርገሽልኛል። ይሄ ከባህላዊ አመለካከት ጋር ተያይዞ ያሉት ነገሮችና እነዚህ ባህላዊ አመለካከቶች በሴቶች ፖለቲካዊ ሳቢ ላይ የሚያደርሱት ተጽዕኖ እንዴት ይገለጻል የሚለውን እስቲ ያንሱልኝ።
ምክንያቱም መነሻው እዛው ስለሆነ። ትክክል። እንግዲህ የሴቶችን የፖለቲካ ተሳትፎ እንዳያድግ አንዱ እንቅፋትና ተግዳሮት የሚሆነው የህብረተሰቡ አመለካከት ነው። የህብረተሰቡ አመለካከት ስንል ከራሳቸው ከሴቶችም የሚጀምር ነው። ሴቶች ስለ ራሳቸው ያላቸው በራስ የመተማመን ሁኔታ ሁሉም ሴቶች ባይሆንም ማለት ነው፣ ይሄ በተለያየ መልኩ የሚንጸባረቅ ነው። ሁለተኛ ራሱ ህብረተሰቡ አብሯቸው የሚኖር የሚሰራ አካል ለሴቶች ልክ የተለየ ስራ እንዳለ ተደርጎ የሚወሰድበትና ይሄ ደግሞ ስር የሰደደ በጣም እንደ ባህል አብሮን የኖረ ስለሆነ ለሴቶች ያለው አመለካከት ህብረተሰቡ እጅግ በጣም የተዛባ አስተሳሰብ ስላለ ያን መቀየር በጣም አስፈላጊ ነው። እዛ ላይ በጣም መሰራት አለበት። መሰረታዊ ነገሩ እሱ ነው። ምክንያቱም ህብረተሰቡ በሴቶች ላይ ያለው እምነት ሴቶች ይችላሉ፣ ይሰራሉ ብሎ ማያስብ ከሆነ መንግስት በየትኛው ሁኔታ የትኛውንም የፖለቲካ የኢኮኖሚ ስልጣን ቢሰጣቸው በህዝቡ ዘንድ ያለው ተቀባይነት እጅግ በጣም አነስተኛ ነው የሚሆነው። ስለዚህ ትልቁ ነገር በህብረተሰቡ ዘንድ እምነት መፍጠር፣ ህብረተሰቡ እንደዚህ አይነት እምነት እንዲገነባ የማድረግ ስራ መስራት ነው የሚያስፈልገው። ምናልባት ቀላል ላይሆን ይችላል፣ በአጭር ጊዜ ውስጥ ለውጥ ላይመጣ ይችላል። ነገር ግን በጣም መስራትና የህብረተሰቡን አስተሳሰብ ለውጥ መቀየር እጅግ በጣም ወሳኝ ነው ብዬ ነው ማምነው። ከዚህ ጋር ያይዘን ሌላው የምናነሳው እንግዲህ የሴቶች ተሳትፎ የፖለቲካ ተሳትፎ አጠቃላይ ስለ ተሳትፎ እያወራን ስለሆነም በሀገር ግንባታ ውስጥ ያለው ሚና እንዴት ነው የሚገለጸው? እነዚህ ሴቶች በአካታችነት ቢሳተፉ ምን ውጤት ይኖረዋል፣ ምን ሚና ይኖረዋል የሚለው እናንሳ። አዎ ሴቶች በፖለቲካ ያላቸው ተሳትፎ ፖለቲካ እንግዲህ በጣም ወሳኝ ጉዳይ ነው። ምክንያቱም በህግ አውጪ በህግ አስፈጻሚ እና በውሳኔ ሰጪነት ላይ እንዲሳተፉ ወይም ደግሞ በዛ ላይ ሚና እንዲኖራቸው የሚያደርግ ነው። የፖለቲካ ተሳትፏቸው ማደጉ ትልቅ ትርጉም ነው ያለው። እንግዲህ ሴቶች በፖለቲካም ይሁን በህግ አውጪው በህግ አስፈጻሚ በህግ ተርጓሚ ቦታ ላይ ተሳተፉ ማለት አንደኛ ህብረተሰቡን የሚጠቅሙ ህጎች በተለይም የሚረቁ ህጎች በትክክል ሴቶችን የሚጠቅሙ ቅድም ስናነሳ እንደነበረው የሴቶችን ተሳትፎ ሊያሳድጉ የሚችሉ ህጎች እንዲወጡ ሀሳቦች ይፈልቃሉ ማለት ነው። ራሱ በሴቶች ይፈልቃል። ህፃናትን፣ አረጋውያን፣ አካል ጉዳተኞችን የተለያየ የህብረተሰብ ክፍሎችን የሚጠቅሙ ሀሳቦች በሴቶች ይወሰናሉ ማለት ነው። ስለዚህ የሴቶች ተሳትፎ ትርጉም ያለው እንደ አጠቃላይ ለሴቶች ብቻ ሳይሆን አጠቃላይ ለህብረተሰቡ የሚሰጠው ጠቀሜታ እጅግ በጣም ትልቅ ስለሆነ ሴቶች ለዛ ነው እንግዲህ ኢኮኖሚው ላይም ፖለቲካው ላይም በማህበራዊ ጉዳይ በትምህርት በጤና ከታች ከትምህርት ጀምሮ ማንም ሰው ትምህርት ቤት በተለይ የአንደኛ ደረጃ ትምህርት እድሜው ለትምህርት የደረሰ ህፃን ሴትም ሆነ ወንድ እኩል ተሳታፊ መሆን አለበት። ትምህርት ቤት እኩል መግባት አለበት። ወንዱ ቀድሞ ትምህርት ቤት የሚገባበት፣ ሴቷ ደግሞ እናቷን የምታግዝበት። ይሄ ከሆነ ላይ የምንለው ነው የፖለቲካ ተሳትፎ ትልቁ ደረጃ ላይ ለመድረስ በተለይ በማህበራዊ በጤና በትምህርት የሚሰራው ስራ እጅግ በጣም መሰረታዊ ነገር ነው። ልክ የህብረተሰቡን ያመለካከትና ያስተሳሰብ ለውጥ ከማምጣት ጋር ያስተሳሰብ ለውጥ እንዲመጣ ከሚሰራው ስራ እኩል በተለይ በትምህርቱ ላይ መሰራት ወሳኝ ነው ብዬ ነው ማምነው። ለምን መሰረት ስለሆነ ሴቶች በጣም ተሳትፏቸው ያደጉባቸው አገሮች በኢኮኖሚም ሆነ በየትኛውም እንትን በጣም ያደጉ አገሮች ናቸው እና ለምሳሌ የዓለምን ሁኔታ ስንመለከት በስርዓተ ጾታ እኩልነት ወይ በሴቶች እኩልነት እንትን በጣም የተሻሉ ናቸው የሚባሉት ሀገሮች በኢኮኖሚያቸውም ያደጉ ናቸው እና ስለዚህ ይሄ የሚያሳየን እንግዲህ ሴቶችን ሳያሳትፍ የትም ለውጥ መምጣት ምንም ትርጉም ያለው ለውጥ አይመጣም። ከዚህ ጋር ያይዘን ሌላው የምናነሳው ቀደም ሲል እንግዲህ የባህላዊ አመለካከቶች ብለን አንስተናል። ከዚህ ጋር ሌላው የምናነሳው ሴቶች በራሳቸው እንችላለን ከሚለውን አስተሳሰብ ከመገንባት ራሳቸውን የሚያዩበት ነገር የለም ወይ? እንችላለን ብሎ ለዛ ራሳቸውን አዘጋጅተዋል ወይ የሚለው እናንሳ። ባህል ብቻ ነው ወይ ራሳቸውን የት ቦታ ያስቀመጡት የሚለው እናንሳ። ትክክል። አዎ እንግዲህ ባህል ስንል ራሳቸው ሴቶችም ቢሆን ቅድም አንስቻለሁ በራስ የመተማመን የሚል አንስቻለሁና ሴቶቹ ራሱ የህብረተሰቡ አንድ አካል ናቸው። ስለዚህ ያ በህብረተሰቡ ውስጥ ሁሉ የሚነገራቸው ነገር በራሱ ተጽዕኖ ይፈጥራል። ቀላል አይደለም የሚፈጥረው ተጽዕኖ፣ ግን ከዛ ተጽዕኖ ለመውጣት አሁን ከፍተኛ ለውጥ አለ። አሁን የሴቶች ቁጥር አድጓል ብቻ ሳይሆን የሴቶች ተጽዕኖ ፈጣሪነት ከበፊት ከነበረው እጅግ በጣም ለውጥ አለ ስንል ይሄ በራስ የመተማመንና መምራት ይችላልው መስራት ይችላልው ኢኮኖሚካሊ እኔ ከወንዱ እኩል
ተጽዕኖ መፍጠር እችላለሁ የሚል አስተሳሰብ እየተገነባ መጥቷል የእውነቱን ለመናገር ከሆነ ማለት ነው። ያ ግን በሴቶችም በኩል ችግር የለም ማለት አይደለም። ሁሉም ሴቶች በራስ የመተማመንን እንትን ገንብተዋል ማለት አይቻልም። ይሄ ተግዳሮት አለ። ነገር ግን እንዳጠቃላይ ስንመለከት ለሴቶች የፖለቲካና የአመራር ሰጪነት ማደግ አንዱ ምንድነው በራስ የመተማመኑ ጉዳይ እያደገ መምጣቱን ያሳያል ማለት ነው። በቀጥታም ሆነ በተዘዋዋሪ ግንኙነት አላቸውና የተባለው ችግር አለ። ሁሉም ሴት ላይ ግን አይደለም። እችላለሁ፣ እመራለሁ፣ እሰራለሁ የሚሉ ሴቶችም እንዳሉ ብዙ ማሳያዎች አሉ ማለት ነው። ስለዚህ አለ ግን ደግሞ ሁሉም ሴት ላይ አይደለም የሚታየው የሚለው የሚያስማማ ይመስለኛል። ጥሩ እንግዲህ ሴቶች በታማኝነትም በመሪነትም አይታሙም ነው የሚባለው አይደለ? ከዚህ ጋር ያይዘን ሌላው የምናነሳው እንግዲህ የምርጫና የዲሞክራሲ እሴት ግንባታ እንዲሁም የሴቶች ተሳትፎ በሚል ርዕሰ ጉዳይ ነው ቆይታ እያደረግን የምንገኘውና እንግዲህ ፊታችን ላይ ምርጫ አለ። ምርጫ ማለት ደግሞ እንደ በዓል አመትን ጠብቆ የሚመጣ ጉዳይ አይደለምና ማንኛውም ከ18 ዓመት በላይ የሆነ ዜጋ መመረጥም ይችላልና ሴቶች በዚህ ዘርፍ ላይ አሁን ይህ ምርጫ ተሳታፊ ሆነው መብታቸውን የመመረጥ መብትም አለ የመመረጥ መብትም አለ። ይህንን መብት በምን መልኩ ነው መጠቀም ያለባቸው ለዚህ ምርጫ የሚለውንም እናንሳ። አዎ በጣም ጥሩ ጥያቄ ነው። ምርጫ እንግዲህ ትልቅ ትርጉም ያለው ጉዳይ እንደሆነ እድልም ነው። ሁለተኛ ደግሞ መብትም ነው። ሶስተኛ ደግሞ ራሳችን ላይ ለምሳሌ ዜጋው ሴቶችን ብቻ አይደለም ወንዶችም ሴቶችም ዜጋው በራሱ ላይ የሚወስንበት ጉዳይ ስለሆነ እኔ ሴቶች በጣም ከምን ጊዜውም በበለጠ በዚህ ምርጫ ላይ በጣም ንቁ ተሳትፎ ማድረግ አለባቸው ብዬ አምናለሁ። እንግዲህ የምርጫ ተሳትፎ ቅድም እንደገለጽ ነው በመራጭነት፣ በተመራጭነት፣ በታዛቢነት በተለይ ሰላምና ጸጥታን በማስከበር ምክንያቱም ምርጫው ፍጹም ሰላማዊ መሆን ስላለበት መደናቀፍ ስለሌለበት እና ሴቶች በጣም የሚበጃቸውን ይጠቅመናል የሚሉትን ፓርቲ መምረጥ አለባቸው። ራሳቸው መምረጥ ብቻ ሳይሆን ሴቶች እንግዲህ ልዩ ትርጉም አለው። የሴቶች ለምሳሌ የሴት ልጅ መማር ማህበረሰቡ እንደተማረ ነው የሚቆጠረው ሲባል በጣም ተጽዕኖ የመፍጠር ብቃትም ችሎታም አላቸው ሴቶች። ስለዚህ እነሱ የሚመርጡትን ፓርቲ ወይም ደግሞ ይበጃል፣ ለሀገር ይጠቅማል፣ የሴቶችን ተሳትፎ አሁን የምንላቸውን ተግዳሮቶችን ይቀርፋል የሚሉትን ፓርቲ እንዲመርጡ ቤተሰቦቻቸውን ጎረቤቶቻቸውንም እንዲሳተፉ ማድረግ እጅግ በጣም ወሳኝ ነው። ይሄን እድል መጠቀም በጣም የማይገኝ እድል ነው ብዬ ነው የማስበው። ምክንያቱም በ5 ዓመት አንድ የሚመጣ እድል ነው። 5 ዓመት ደግሞ ሌላው ሰው የመረጠልንን ሳይሆን እንዲያስተዳድረን ማድረግ ያለብን በእጃችን ስለሆነ ካርዱ እድሉ ሴቶች አሁንም ቢሆን ለውጥ እያመጣ ያለውን መንግስት ወይም ደግሞ የሚበጃቸውን መንግስት መምረጥ እንዳለባቸው ነው እኔ የማስበው ማለት ነው። ለሴቶች የታየው ጭላንጭል ምክንያቱም በቂ አይደለም ብለን እያነሳን ስለሆነ በጣም በአጭር ጊዜ ውስጥ እንግዲህ ከ1987 እስከ አሁን 2010 ድረስ ያለውን የሴቶችን የቁጥር እድገት ብናየው ዳታውን ይዤዋለሁ አጋጣሚ እጅግ በጣም ዘገምተኛ ነው ያለውና ግን ደግሞ ባንዴ 46% የደረስንበት በተለይ በፓርላማ ብቻ ሳይሆን በታችኛው ምክር ቤት ለምሳሌ በክልል ምክር ቤቶችና በታችኛው መዋቅር የሴቶች ተሳትፎ ለውጥ የታየበት ሁኔታ አለና ይሄ ለውጥ ለማስቀጠል ደግሞ የሚበጃቸውን ፓርቲ መምረጥ አለባቸው። ሴቶች መሳተፍ አለባቸው በምርጫው በጣም ንቁ ተሳትፎ ማድረግ እንዳለባቸው ነው እኔ ማስበው ማለት ነው። ከዚህ ጋር ያይዘን ሌላው የምናነሳው እንግዲህ ዛሬ ያልመረጥሽውን ሰው ነገ ተጠያቂነትን ለማስፈን አይቻልም አይደል እንዴ? ሰው ይሆነኛል ብሎ ከመረጠ ነው ነገ ያልኩን ቃል አልተገበርክም ብሎ መጠየቅ የሚቻለው። እንደዚህ ለማድረግ ደግሞ ዛሬ በትኩረት መሳተፍ አለባቸው የሚለውን ሐሳብ አንስተሽልኛል። ከዚህ ከምርጫ ከመውጣታችን በፊት እንግዲህ ጠቅለል አድርገን ለዚህ ለሰባተኛው ምርጫ እንደ ሴትም እንደ ሀገርም መሆን አለበት መድረስ ህዝቡ ጋር ይድረስ የምትዩ ሐሳብ ካለ እስቲ መልእክት። እኔ ያው በግሌ የማስበው ምንድነው ምርጫ ቀደም እንዳልኩት እጅግ በጣም የዲሞክራሲ ስርዓትን ከማስፈን አኳያ ትልቅ ትርጉም ያለው ነው። የዲሞክራሲ መገለጫው አንዱ ምርጫ ነው። ስለዚህ በዚህ ምርጫ እንደ ሴትም እንደ አንድ ኢትዮጵያዊ ዜጋ የሚበጀንን ፓርቲ መምረጥ እንዳለብን አምናለሁ። ስለዚህ ሴቶችም አስተውለን አይተን የሚበጀንን ለሴቶች ሁለንተናዊ ተሳትፎ፣ አካታችነት፣ አሳታፊነት፣ እኩልነትን ከማረጋገጥ አኳያ ዲሞክራሲን ከማስፈን አኳያ
የሴቶችን ተጠቃሚነት ከማረጋገጥ አኳያ የሚበጀውን ፓርቲ መምረጥ በጣም አስፈላጊ ነው ብዬ አምናለሁ። እንግዲህ የምርጫ ሂደቱ ላይ ከመጀመሪያው ቅድመ ምርጫ የምርጫው ቀን አለ። እንደገና ደግሞ ምርጫ ማለት ካርድ የምንሰጥባት ቀን ብቻ አይደለችም። ስለዚህ ከምርጫውን በኋላ አለ ፖስት ኤሌክሽን ድህረ ምርጫ ያው እንግሊዘኛ ለምትተከም የመጀመሪያው ድህረ ምርጫ ከምርጫው በፊት ያሉ ድምጽ ከመስጠታችን በፊት ያለው ይሄ የምርጫ ቅስቀሳ ሌሎችም ጉዳዮች አሉ። ቢያንስ ሴቶች ይጠቅመናል የምንለውን ፓርቲ ሌላውም እንዲመርጥ የፓርቲያችንን ወይም ደግሞ የምንደግፈውን ፓርቲ ራዕይ አጠቃላይ ሌላውን ማስጨበጥ በጣም አስፈላጊ ነው ብዬ አምናለሁ። የምርጫው ቀን ደግሞ በጣም ሰላማዊ በሆነ መንገድ ሁሉም ካርድ የወሰደ ሰው አንድ መቅረት የለበትም፣ ሄዶ ድምጽ መስጠት እንዳለበት ይሄንን ማስገንዘብ አለብን። አብሮን ያለንም ህዝብ ጓደኛችንም ሌላው ከድህረ ምርጫ በኋላ ደግሞ ምርጫው አንደኛ ሰላማዊ እንዲሆን ፍጹም ሁላችንም ከራስ ስለሚጀምር ሰላማዊ እንዲሆን ጥረት ማድረግ አለብን። ከምርጫው በኋላ ግን የትኛውን ፓርቲ ያሸንፍ የትኛው በጣም ፍጹም ሰላማዊ በሆነ መልኩ የህዝብ የበላይነትን ማረጋገጥ ነው። የህዝብ ድምጽ መከበር ስላለበት ህዝቡንም ማክበር እንደገና ደግሞ ተፎካካሪ የፖለቲካ ፓርቲዎች ጋርም በሰላም በፍቅር በመተቃቀፍ አሸናፊ ለሆነው ፓርቲ መስጠት አስፈላጊ ነው ብዬ አምናለሁ። በጣም ጥሩ። እንግዲህ ምርጫ ሴቶችና የዲሞክራሲ እሴት ግንባታ በሚል ርዕሰ ጉዳይ ስለሰጡን ሀሳብ እጅግ አድርጌ አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ ቀደም ሲል ሴቶች የዲሞክራሲ እሴት ግንባታና ምርጫ በሚል ሀሳብ ዙሪያ ከቀድሞው የፓርላማ አባል ክብርት ነጪት ፍላቴ ጋር የነበረን ቆይታ እስካሁን የተከታተላችሁትን ይመስላል። እናንተም በያላችሁበት ሆናችሁ ከኛው ጋር እንደነበራችሁ ተስፋ እናደርጋለን። በሌላ ጊዜ በሌሎች ልዩ ዝግጅቶች የምንገናኝ ይሆናል። በያላችሁበት ሰላም ለእናንተ ይሁን። ቸርን ሰንበት።